ለዛሬ ጥቁር ባህር ክፍል 16ን ይዤላችሁ መጥቻለሁ። ድራማው የሚጀምረው አዴል ኦርክን ሊገለው ሲል ነው። ይህም የሆነው የፎርታና ቤተሰቦች የራሳቸውን ከአዴል ለመከላከል ሲሉም ፋጢማን ለኢሶ እንደዳሩ በመስማቱ ነው። ሊገለው ሲል ሽሪን መታ መሀል ላይን አታፍርስ ትለዋለች። ወዲያውኑም ራሷን ስታ ትወድቃለች። ታሪኩ ወደ ኋላ 20 ዓመት ይመለሳል። ፋጢማና አዴል አብረው ሲራመዱ ሽሪንን ያገኟታል። ሽሪንም ከእናት ጋር ከመሞቷ በፊት አብረን ነበር። እናት በፎርታናና በኮቻሪ መካከል ያለው ጦርነት ፋጢማን እንዳይጎዳት አደራ ብላኛለች። እኔም ቃል ገብቻለሁ ትለዋለች። ወደ አሁን ጊዜ ስንመለስ ኢሶና ፋጢማ በዘሪፋ ወደ ተዘጋጀላቸው የጫጉላ ቤት ይገባሉ። ፋጢማ ልብሷን ልትቀይር ትገባለች። ነገር ግን ዘሪፋ አልጋው ላይ የሌሊት ልብስ ትታላቸው ስለነበር ደንግጠው ወዲያውኑ ከክፍሉ ይወጣሉ። ቤቱ አንድ መኝታ ክፍል ብቻ መሆኑ ፋጢማን ያስደነግጣታል። ኢሶ ግን እንድትቀመጥና መነጋገር እንዳለባቸው ይነግራታል። ኢሶ ተወጅኛለች ብሎ ይጠይቃታል። እሷ ግን እንደማትወደው ትነግራለች። እሱም ጥሩ ነው፣ እኔም አልወድሽም፣ አንቺ ለእኔ እንደ ወንድ የጦር ጓደኛ እንጂ እንደ ሴት አይደለሽም ይላታል። ፋጢማም የሸሪፍን ጉዳይ ከጨረስም በኋላ ዳግመኛ አንተን ማየት አልፈልግም ትለዋለች። ፋጢማም ብርድ ልብስ ሰጥታው ወደ ክፍሏ ገብታ በሩን ትዘጋለች። ሻርፓን መፍታት ያቅታታል። ነገር ግን የኢሶን እርዳታ ከመጠየቅ በሻርፓ መተኛትን ትመርጣለች። በማግስቱም የፎርታና ቤተሰቦች ሆስፒታል ውስጥ ከሽሪን ጋር ናቸው። ዶክተሯም ሽሪን የልብ ቀዶ ጥገና እንደሚያስፈልጋት ትናገራለች። ሸሪፍም አዴል እናቱን ሊገላት እንደነበር ይናገራል። ኦሩክ ግን አዴል ምንም እንዳላደረገ ይከራከራል። ሸሪፍ ግን ዝም በል እናቴ ባትታመም ኖሮም አዴል ይገልህ ነበር ይላል። ኦሩክ ግን ለዚህ ሁሉ ተጠያቂው ሸሪፍ እንደሆነ ይናገራል። ዘሪፋ ንግግራቸውን አቋርጣ አዴል ሚስጥር እንደደበቅንበት ስላወቀ ብቻ ኦሩክን ሊገለው ነበር። ልጁን እንደሰረቅንና እንደሸጥናት እንዲሁም ኢሌኒ የገዛ ልጁ መሆኗን ቢያውቅ ምን ሊያደርግ ነው ብላ ታስጠነቅቃለች። ኦሩክ ሰይጣን እየገፋፋኝ ነው፣ ሄጄ ለአዴል ሁሉንም ነገር ነግሬው ልረፍ ይላል። ሸሪፍ ግን ይስማ ይህን እንድታደርግ እንደማትፈቅድለት ይነግረዋል። አዴልም ከሆስፒታል ውጭ እየጠበቀ ነው። ነርሷ መጥታ ስለ ሽሪን ሁኔታ ስትነግረው እሱና ኢሌኒ ይረጋጋሉ። አዴል ኢሌኒ መኪና ውስጥ እንድትተኛ ይነግራታል። እሷም ኦሩክን እንደማትገለው ቃል ግባልኝ ትለዋለች። አዴል ቃል ይገባላታል። ኢሌኒ ተኝታ እያለም ጋዜብ አዴል ቃል ስለገባላት ይናደዳል። አዴል ግን ለኦሩክ ከሞት የከፋ ቅጣት እንዳዘጋጀለት ይነግረዋል። አዴል ስለ ፋጢማ ለመጠየቅ አልዋ እንድትደውልላት ይጠይቃታል። አልዋ ግን አሁን አዲስ ተጋቢዎች ናቸው በማለት አትደውልም። ፋጢማ ከእንቅልፏ ነግታ አሁንም ሻርፓን ለመፍታት ስትሞክር ጸጉሯ ሊነጭ ስለነበረ ትጮኻለች። ኢሶ ደንግጦ ወደ ክፍሏ ይገባል። እሷ ግን ያለ ፍቃድ ስለገባ ትጣላለች። ኢሶ ለምን እስካሁን ሻርፕሽን አላወለቅሽም ብሎ ሲጠይቃት ሌሊቱን ሙሉ ስትሞክር እንዳልተሳካላት ትነግረዋለች። ሊረዳት ሲሞክር ጸጉሬን እንዳትነካ ብላ ትጮኻለች። ዳግመኛ ብትነካኝ ሙሉ በሙሉ ላጨዋለሁ ትላለች። ፋጢማ ታሪኩን ትነግረዋለች። ዘሪፋ በጠለፈቻት ጊዜም ጸጉሯን ቆርጣ የእናቷ ትዝታ የሆነውን ዶቃ እንደወረወረችባት ትገልጻለች። እሱም አዝኖ ጸጉሯን ሳይነካ ሻርፓን ይፈታላታል። አዴልም ኦሩክ ላይ ቅጣት ለመጣል ይወስናል። ሌኒም የገዛ ልጅ እንደሆነች ጠንካራ ስሜት ይሰማዋል። አልዋ የአዴልን ጥርጣሬ ስትሰማ ትደነግጣለች። ለይስማም አዴል ሌኒ ልጁ መሆኗን እየጠረጠረ ነው ብላ ምልክት ትልክላታለች። ይስማ ትደነግጣለች። አዴልን ለማዳን ሲሉም ሸሪፍ ፖሊስ እንደጠራበት ለአዴል ልትነግረው ትሞክራለች። ሸሪፍም አዴልን ለማሰር ባሌ ጠፋቸው በአዴል ምክንያት ነው ብሎ ለፖሊስ ያመለክታል። አዴልም ጋዜብን ስለ ጉዳዩ ይጠይቋል። አዴል በይስማ ላይ ይቆጣል። ይስማ አንተን ለማዳን እየሞከርኩ ነው ብትለውም አዴል ግን አያምናትም። ኦሩክ ኢሌኒ ሊያናግራት ይሞክራል። ሌኒ ለምን ደወልክ ብላ ትጠይቃለች። ጋዜብ አዴል ከይስማ ጋር እያወራ እንደሆነ ይነግራታል። ኦሩክ ነገ መርማሪዎች ሊመረምሩሽ ይመጣሉ ይላታል። ጋዜብ በዚህ ይናደዳል። ሌኒ ግን በጣም እንደፈራች ለጋዜብ ትነግራል። ጋዜብ ኢሌኒ ሊያረጋጋት ይሞክራል። እሷ ግን እያለቀሰች ታቅፋለች። በጣም እንደፈራችና አዴል ምንም ነገር ሊያደርግላት ስለማይችል ይህን እንዳይነግረውም ትለምነዋለች። ሴፍጂ በበጀት ቤት ተኝታ እያለ ዘሪፋ ትደውላለች። ሚስጥሩን ለአዴል ብትነግረውም ቤት ሳይሆን ቤተ መንግስት ይገዛልኛል ስትል ለዘሪፋ ትፎክራለች። አዴል ይስማን ደግሞ ስለ ሚስጥሩ ይጠይቃታል። ይስማ ምንም አላውቅም ብላ ብትክድም አዴል ግን እየዋሸች እንደሆነ ይነግራታል። በህይወቴ ማይ ካልሽ አምንሻለሁ ይላታል። እሷ ግን እምቢ ስትል እስከ ነገ ካልነገረችው ግንኙነታቸው እንደሚያበቃ ይምላል። ሌኒ በይስማ ተከድቻለሁ የሚል ስሜት ይሰማታል። አዴል ግን ይስማ እሷን ለመጠበቅ ብላ እንደሆነ ሊያስረዳት ይሞክራል። ሌኒ ለምን የፎርታና ሰዎች ሁሉ እንዲህ ናቸው ብላ ትጠይቃለች። ፋጢማና ኢሶ ቤት ውስጥ ናቸው። ኢሶ መሳሪያውን አግኝተን አዴልን ለማዳን በፎርታና ቤት መኖር አለብን ብሎ ፋጢማን ሊያሳምናት ይሞክራል። ሌኒ ደውላም ፋጢማ ማታ ወደ ቤት እንድትመጣ ትጠይቃታለች። ፖሊሶችም አዴልን ሊያስሩት ወደ ኮቻሪ ቤት ይመጣሉ። መርማሪዋም አዴል ባሌ የምትባሏን ሴት እንዳሰራራትና እንደጠፋች ትናገራለች። አዴል ምንም እንደማያውቅ ቢናገርም ሊያስሩት ሲሉም ሀጋር ትመጣለች። ሀጋር ባሌ ያጎቴ ልጅ ናት፣ አሁን በስልክ አናግሬያታለሁ በማለት ፖሊሶችን ታሳምናለች። ፊት ለፊታቸው ደውላ ስታናግራት ፖሊሶችም አዴልን ይለቁታል። ኢሌኒ ሀጋርን ወላጅ እናቴ ናት ብላ ስታቅፋት ይስማሂን አይታ በድንጋጤ ትወድቃለች። ኦሩክ ይስማን ወደ መጋዘን ወስዶ ያረጋጋታል። ሀጋር ለአዴል ይህን ያደረግኩት ለኢሌኒ ብዬ ነው ትላለች። ጋዜብ ግን ምን ያህል ገንዘብ ትፈልጊያለሽ ብሎ ስጠይቃት ምንም እንደማትፈልግ ትነግረዋለች።
አዴልም ሀጋር ለምን እንደረዳችው ይጠይቃታል። እሷም ስለምወድ ትላለች፣ ግን ማለቷ ስለ ኢሌኒ እንደሆነ ትገልጻለች። ኢሌኒ እንድትምራትም ትጠይቃለች። ይስማም አዴልና ሀጋር እጅ ለእጅ ተያይዘው ስታያቸው ትቀናለች። አዴል ግን ሸሪፍን እንደምትከተይ እኔም ሀጋር እየረዳች ነው ማለት ያስቆጣታል። ከዚህም ወደ ሴፍቲ ሄዶ ብዙ ገንዘብ ይሰጣታል። ይህ ገንዘብ ከአዴል እንደሆነና የወርክን ሚስጥር ካወጣች ተጨማሪ እንደምትሰጥም ይነግራታል። ሴፍቲ በጣም ትደሰታለች። ይስማ ወደ ፎርታና ተመልሳ ኢሌኒ ሀጋርን እንደ እናቷ እያየች እንደሆነ ለሸሪፍ ስትነግረው ሸሪፍ ይቅርታ ይጠይቃታል። ይስማ ግን በንዴት የቤቱን እቃዎች ትሰባብራለች። ፋጢማ ይስማን ልታጽናናት ስትሞክር ይስማ አዴልን እንዳላጣው እፈራለሁ ብላ ታለቅሳለች። በሌላ በኩል አዴልና ኢሌኒ ለህፃናት ጣፋጭ እያዘጋጁ ነው። አዴልና ወርቅ በባህር ዳርቻ ላይ ይገናኛሉ። አዴልም የፎርታና መሪ ያደርጋለሁ፣ ግን መጀመሪያ ህይወትን አጠፋለሁ ብሎ ይዝቱበታል። አብረው ዘፈን እየዘፈኑ ያመሻሉ። ፋጢማና ይሶም አዴል እንዳይጠረጥር በአንድ ክፍል እንዲተኙ ይገደዳሉ። ይሶ መሬት ላይ ተኝቶ ያድራል። ማግስቱ ኢሌኒ ለምርመራ ልትሄድ ስትል ፈርታለች። አዴል ብረት እንድትመታ በማድረግ ያበረታታታል። ሙያሽን አታጭም ብሎም ቃል ይገባላታል። ይስማ ኢሌኒና ወርቅ ሲያወሩ ትሰማለች። ኢሌኒ ይስማ በአዴል ላይ እንዲህ ማድረጓን አላምንም ስትል ትሰማለች። ኢሌኒ ይስማን የደበቅሽው ሚስጥር የምትነግሪኝ ከሆነ ተናገሪ ትላታለች። ይስማ ግን አሁንም መናገር እንደማትችል ስትነግራት ኢሌኒ ተጣልታ ትሄዳለች። ይስማ እያለቀሰች ከክሊኒኩ ትወጣለች። ወርቅ ገብቶም ከኢሌኒ ጋር ይጣላል። ማንኛውንም ቃል ካንቺ ይቀበላል፣ ነገር ግን ይስማን በዚህ መንገድ አታሰቃያት ይላታል። ኢሌኒም እኔና አዴል የእናንተን ውሸትና በቀላሉ መካዳችሁን መታገስ አቆመናል ስትል ትመልስለታለች። ሩክ እኔ ክጄሻለሁ ብሎ ይጠይቃታል። አቅፎም ወደ ዓለም ዳርቻ ሊወስዳትና ዳግመኛ እዚህ ላለመመለስ እንደሚመኝ ነገር ግን አሁን ለዛ እንደማይታደል ይነግራታል። ኢሌኒ ግን እሱ የተሳሳተ የትግል መንገድ እንደመረጠ ትነግረዋለች። ኢሌኒ በምርመራ ወቅት ሊያበረታታት የመጣው ረይስን ታገኘዋለች። በሌላ በኩል ይስማ ልጄን ዳግመኛ እያጠዋት ነው በማለት ለአሚና እየነገረች ታለቅሳለች። የምርመራ መኮንኑ መጥቶ ኢሌኒን መመርመር ይጀምራል። ኢሌኒ ዛሬ በሐኪምነቴ የመጨረሻ ቀኔ ነው ብላ ተስፋ ቆርጣ ነበረ። ሴፍቲ ብዙ ስጦታዎችን ይዛ ወደ ይስማ ትመጣለች። ይስማ ግን በንዴት ስጦታዎቹን ባህር ውስጥ ትወረውራለች። እኔንና ልጄን የሸጥሽበት ገንዘብ ነው ትላታለች። ሴፍቲ ግን ድሃ ሆኜ አልኖርም፣ ሚስጥሩን ለአዴል ነግሬ ገንዘብ እቀበላለሁ ብላ አስፈራርታ ትሄዳለች። መርማሪውም ኢሌኒን ጠርቶ ንጹህ ነሽ ይላል። ሁሉም ይደነቃሉ። መርማሪውም ሀጋር ማስፈራሪያ ደርሶብሽ እንደነበረ መስክራለች ይላታል። አዴል በድንገት ገብቶ አዎ ወርቅ ቀዶ ጥገናውን ካላደረግሽ እገልሻለሁ ብሎ አስፈራርቷት ነበር ይላል። ወርቅ ደንግጦም አዴል ትናንት ህይወትን አጠፋለሁ ያለው ለዚህ እንደሆነ ይገባል። ወርቅ የኢሌኒን ስራ ለማዳን ሲል አዎ አስፈራርቻታለሁ ብሎ በሐሰት ያምናል። ኢሌኒ ልታስተካክለው ብትሞክርም ወርቅ እድል ሊሰጣት አልቻለም ነበረ። ኢሌኒ ለምን እንዲህ አደረግ? ሙያህን አጣህ እኮ ስትለው ወርቅ ምንም አይደለም፣ አንቺ ህይወቴን ሰጠሽኝ፣ እኔ ደግሞ ሙያዬን ሰጠውሽ፣ አዴል አሁን ፍትህን አግኝቷል ብሏት ይሄዳል። አዴል ለይስማ ኢሌኒ ስራዋን እንዳላጣች ይነግራታል። ይስማ ስታውቅ ደስ ይላታል። ነገር ግን ወርቅ ከስራ እንደሚባረር ስትረዳ ትደነግጣለች። ወርቅ ሐኪም የሆነውም እንደ አባቱና እንዳጎቱ ላለመሆን ብሎ ነበር ብላ ከአዴል ጋር ትጣላለች። አዴልም እጁን ዘርግቶ ከኔ ጋር ወደ ቤት ነይ፣ ሀጋርን አባረራታለሁ ይላታል። ሸሪፍን ትታ ከሱ ጋር እንድትሆን ይጠይቃታል። ይስማ ግን አብረን መሆን አንችልም ትላለች። አዴልን ሸሪፍን መቶ የማትቺ ደካማ ነሽ ይላታል። በዚህ ጊዜ ይስማ በጥፊ ትመታዋለች። አዴልም ትቷት ይሄዳል። ይስማ ለራሷ እኔ ደካማ አይደለሁም፣ እኔ እናት ነኝ ትላለች። የዛሬው ክፍል ይህን ይመስላል። በቀጣይስ ምን ይፈጠር ይሆን?